ወንድ ቢሆን ግጠም እላለሁ፣ አይመለከተኝም። በቃ ይሄ እኮ የገጠማ ጉዳይ እኮ የህግና የህግ ጉዳይና በደካማ ጎን በሚፈለግበት አጀንዳ እንጂ የመጣችሁ በምን አለ? ስማ እኛ እኮ አንዴ መኩሻ እኛ እኮ የምናየው ነገር አለ፣ ገብቷል? የምናየው ነገር አለ። አሁን እሷም የሆነ ነገር ይዛ ብትመጣ አጀንዳዋ ሌላ ሆኖ ቢሆን ምናምን ነገር እኔም አልፋታት፣ ገብቷል? አጀንዳዋ የተለየ ምናምን 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 ሆኖ ቢሆን ማንም ዝም አይላት። አጀንዳዋ የተለየ አይደለም። የግል ጸብ ተጀመረ፣ በዛ ሌላ ነገር ውስጥ ተገባ እንጂ ምንም የተለየ አጀንዳ የለ። አብርሃም የምትውለው የምትበላው የምትጠጣው ብዙ ነገር ስታግዝም ምን ስትልም ዘር መርጣ አይደለም። ሞር እንዲያውም ቅርበቷ ከአማራ ልጆች ጋር አረ የዘረፈችውን በመለሰች ምንድን እሱ ይጠይቃት። ገብቷል? ዛሬም የሀገር የኛ ልጆች ናቸው እያለቀሱ የመጡ ከደሴ ድረስ የሚከራተቱ ልንገርህ፣ እራሳቸው ይጠይቁ። ስለዛ አንተ አይደለም እነሱ ይጠይቁ ራሳቸው። እንደ ይመለከተኛል ሊሆን እየሱ ገብቷል? ብዙዎች አሉ። እሱን አይደለም ምላው አንተ አላገናኛቸው። ሰላም ቢፈጠር እኛ ምንችለውን ነው የምናደርገው። እንደ ወንድም የምትሰማን ከሆነ ሰላም ብትፈጥሩ ለአንተም ለእሷም ጥሩ ብትፈጥሩ። እኛ ብዙ ሰዎች ስላሉ መኩም ጋር ያደርቁታል፣ እኔም ጋር ሚጣን ራሱ ተቆጥቻት ወዲያው ነው በቃ የተወቹ። እግዚአብሔር ምስክሬ ወዲያው በቃ ፈታች። በቃ በዚህ ነገር ውስጥ አትግቢ። እነሱ በደንብ ይተዋወቃሉ፣ ወዳጆች ናቸው። በአጋጣሚ በተፈጠረ እኔ ያንን ነው የምልህ። ዮኒ በመጀመሪያ እኔ ራሱን ፊት ለፊት ነው የምነግርህ። እኔ ወይ ቢጣላ ወይ እኔ ገባ እኔ በዚህ ግርግር የማተርፈው ትርፍ የለም። ተረዳኸኝ? ነገር ግን እኔ የተቆጣሁትና የተናደድኩት እንደነገርኩህ ስናወራም ዮኒዬ አንተ እኔ ልሰድበኝ ትችላለህ፣ እኔ አንተን ልሰድብ እችላለሁ አይደል? ተሰዳደብን፣ ጀስት ስድብ ነው። ነገር ግን አሲዛለው ምናምን ያናደደኝ ድጋሚ ደግሞ እሱ ለስንቱ እንዳልቆመ ይሄ ማቃጠር ምናምን አይደለም። የኔ ያቃጥሩልኛል እንጂ እነሱ እኔ ለጆከር ማቃጠርለት ሴት አይደለም። ምክንያቱም ምን ስጠቀም እኔ ሰው ለሚጠቀምበት ነገር ነው። እኔ ንግድ የለኝ ጌመር አይደለው ምን ተጠቅሜ ገባ። ነገር ግን ይሄ በመንግስት እኔ ኢንፎርሜሽን ስለነበረኝ ነው። ኤምባሲ ሄደው ተሰብስበው እንደተጠየቁ የሆነ ቪዲዮ ኤምባሲ ውስጥ እንደሰሩ ብዙ ነገር ስለማውቅ ነው። ግን ትክክል አይደለም። በቃ ዛቻ ይቅር ነው እንጂ እኔ ብዬዋለሁ ለራሱ መታረቅ ይችላል። እኔ ቢታረቅ ምንም ችግር የለብኝም። ላይክ ከኔ ጋር የሚያደራርሳቸው ነገር የለም። የተነካካሁት በሱ ነው። እሱም ብሰድበው ዘግዝቃ ቅድማያቱን ጨምራ ብደክለው ዝም ነው የምለው። ዮኒዬ ምን አገባኝ እኔ። ነገር ግን ይሄ ልጅ አሲዛለው የሚባለው በአንድ በኩል ለአማራ ፓርቲሲፔት ባደረገው ነገር ነው። ገባ? ለአማራ ትግል በአማራ ፓርቲሲፔት በሚያደርገው ነገር ስለሆነ ነው እንጂ እኔ ጆከርን ልጅ ሲሳደበ ሲባል እና ተሳደበ ሲባል ደግፌው አይደለም። ምክንያቱም ትክክል አይደል? ገባ? ጆከር ስትናገረው ስትቆጣው ይሰማል። ቁም ነገር ስታወራው እዚህ ላይ የእሷን ልጆች እዛ ራሱ የለጠፈው ከአብይ አህመድ ጋር አብይ እንኳን የስራ ዘመን ይሁንልህ ብላ ፌስቡክ ላይ የጻፈችውን አደባባይ ላይ የለጠፈችውን ፎቶ እንጂ አምጥቶ የለጠፈው ልጆቿን ቃል እላፊ አልተናገርም። እኔም አልተሳደብኩም። ልጨርስና እኔ ጆከር ትቀጥላለህ። ልጅ ስለሚባለው ጉዳይ ነው። አይ እኔ ዮኒዬ ይኸውልህ ጆከር በሚሳደበው ነገር አንድ ቀን በርታ ሂድበት እኔ ለኔ ቆሞልኝ የሚያውቃለ ዮኒ እኔ ከማን ጋር ስነካካ አይተህ ታውቃለህ? ሚዲያ ላይ ተነካክቼ ለኔ ማንም ቆኔ ጆከር ለኔ ተጣልቶልኝ አያውቅም። ማንም ተጣልቶልኝ አያውቅም። ራሴ ቆሜ በራሴ ነው ያለው ከማንም ጋር ስለማልደራረስም ገባ። ነገር ግን አሁን በዚህ ጉዳይ ላይክ ትክክል አይደለም። ሰድቦኛል ካለች መስደቡ ትክክል አይደለም። ሁለተኛ ለሱ ከሚቀርባቸውን ሰዎች መናጋገር ትችል ነበር። እንዴት ይሰድበናል? ለምን ይሰድበኛል ብትል ተቆጣዋለህ። ገባ? እንዴት ነው የምሰድባት ምናምን ትላለህ። ግን ፎቶ ይሄ ነው አይቼዋለሁ ምናምን እኔ እንደውም ምንድን ነው ያልኩት ዮኒዬ ሄድና የኢትዮጵያ መንግስት ይቅርታ ጠይቀ ገባ ምን ሚሆን ሄድና እንደዚህ አድርገህ መግባት ትችላለህ። ምንም እንትን የለውም። ነገር ግን መስማማትም ካለበት ይስማማ። እኔ ምንም እግዚአብሔር እነግርሃለሁ አይደል በውስጥ ስታናግረኝ አንተ በደስታ ግን
ሁላችሁም ኦዲየንሶቹም በጎቻቸውም እንድታውቁ የምፈልገው እኔ ያቃጥሩልኛል እንጂ አላቃጥርላቸው። ምክንያቱም ከነሱ የተሻለ ህይወት ያለኝ ሰው ነኝ። በምንም ነገር ነው የምነግራችሁ። ለማንም ማቃጥር ሴት አይደለም። እነሱ ያቃጥሩልኛል እንጂ ከታረቁ ይታረቁ፣ ደስ ነው የሚለኝ። በደስታ እንዲታረቁ በቃ በደስታ ነው የምነግራችሁ። ማኛው በዚህኛው ስልክ ባትሪ ሊዘጋብኝ ነው። በዚህኛው ስልክ ያስገባኝ። እሺ ማግኘት እኔ ጨርሻለሁ። ይታረቁ፣ እኔ በደስታ ይመጣ። እሺ መኮ አለ ያ በሌላኛው ስልክ አይ ከታች የምትሳደ እኔ እኮ በጣም የሚደንቀኝ ሰው ሲታረቅ በተለይ እንደዚህ አይነት ነገር ላይ በኃይለኛው ተደርሶ እንትን የምትሉ ግሩፕ ይዛችሁ የምትጣሉ ሰዎች ይገርመኛል። ማስተካከሉ ጥሩ ነው። ወንድሟ ሲነካ ጓ ብላለች። ያልገባ ቴሌግራም አለ፣ ሂዱና ተሳደቡ ይባላሉ። ላይክ እየተላኩ ነው የሚመጡት። ገባ። ስለዚህ እኔ ደግሞ አሃቭ ኤክስፒሪየንስ የሚዲያ ኤክስፒሪየንስ ያለኝ ሰው ነኝ እና ጀስት ሙቭ ኦን ዩንዬ የምታስታርቃቸውም ከሆነ አንተ በምችለው ሞክራለሁ። በደስታ በምችለው ሰላም እንዲፈጠር የቻልኩትን አደርጋለሁ። እንግዲህ ይሰሙኛል ብዬ አስባለሁ። አይ በእውነት ስለማታውቂያት ነው እንጂ ልንገርሽ፣ ሙኒትም እግዚአብሔር ምስክሬ ካወራኋት በኋላ በጣም ሰላማዊ ሰው ናት። እውነት ለመናገር ሰላማዊ ሰው፣ ብዙ ጊዜ እንዲያውም የምታግዝ እንጂ እንደዚህ አይነት አጀንዳ ያላት ሰው አይደለችም። እውነት ነው የምለው። አጀንዳ ቢኖራት አላት እላለሁ። እንደዛ አይነት አጀንዳ ያላት ልጅ አይደለችም ሙኒት። ስለዚህ እንደዛ ስለሆነ በቃ በሰላሙ ያንን ነገር መጨረሱ መልካም ነው። ለጆካም ለእሷም በጥሩ እንጨርሰዋለን። ይሄ ነው መሆን አለበት። በቃ የአንቺንም ያየሁት እንደ እህት ሌላው ለእሷ ሲያግዝ አንቺም ደግሞ ለወንድምሽ ማገዙ ምንም ጥያቄ የለው። ትክክለኛም ነው። እኔ ትክክለኛ ነው ብዬ ነው የማስበው። ወንድምሽ ሲነካ ዝም ማለት የለብሽም። የስ መናገር ነበረብሽ። አውተና አይ ያኛው ባትሪ እንትን አለ፣ በዚህኛው ልምጣ ብሎ ነው ስልኩ እንትን ብሎ ነው። ይሄኛው ባትሪ ጨረሰ፣ በሌላኛ ስልክ ሊመጣ አይመስልኝም። ይመጣል። አይ ካልመጣ ይመጣል። እኔ እደውልለታለሁ። አይ ይመጣል። እመነኝ። ባለፈው አይ ባለፈው የሚባል የለም ከኔ ጋር ነው ጸቡ። አይ ባለፈውም እንደዚሁ ነው ያለው ብዬ ነው። አይ ላይቭ አልነበረማ ባለፈው በውስጥ አይደል? አዎ ያው ባትሪ አለቀብኝ ብሎ ነው። አዎ እንደዛ ብሎ ነው ኤክስኪውዝ የሰጠ። ባትሪ ኦኬ። አይ አረገው በእውነት ይሄን ካረገው ይመቸው። ምንም እንትን አለ። አዎ በውስጥ ይሁን በዚህ ውስጥ አትግባ ፕሊዝ ፕሊዝ ብሎኛል። ነው መግባት አለበት ብሎ ነበር። መቆም አለበት። አዎ መቆም አለበት። ይበቃል። ጥሩ ነገር አይደለም። ያ እና ሌሎቻችሁ ፕሊዝ እዚህ ወንድምናት ከሆኑ ካስታረቃችሁ እባካችሁ ቀይ መስመር ምናምን የምትሉት ነገር አስተካክሉት። ምክንያቱም ቀይ ነጭ ምናምን የሚባል ነገር ወንድማችሁ ነው። ምንም ሁለቱ ተጣሉ፣ ሁለቱም ማስታረቅ ሁለቱ ስለተጣሉ ሁለቱን ማስታረቅ እንጂ ቀይ ነጭ ምናምን የምትሉት ነገር ቢቆም ምንም ቀይ መስመር ብላችሁ ግፋ ቢል ተሳደባላችሁ እንጂ ምንም ሌላ ምንም አታመጡም። በመሀላቸው ሌላ ችግር ትፈጥራላችሁ እንጂ የምትጨምሩት ነገር አንዳቸው በሷ በኩልም ያላችሁ በሱ በኩልም ያላችሁ ምንም አታመጡም። እኔ እነግራችኋለሁ ለዚህ እና የታለ ቀይም አረንጓዴ ማለት አቁሙና መጣው ብለዋል። ዮኒዬ ኦኬ ወይስ አስቀምጦልኝ ነው? አንዴ ቻርጅ ታፕ አድርጎ እና አይ ማሰብ ሙኒትን ጥሩልኝ ትመጣለች። ቆይ ቀስ እያለ መጀመሪያ ጆካና እሱ እናስታርቃለን፣ ከዛ እነሚጣ እናስታርቃለን። እኔ ምንም ችግር የለውም። እኔ ከማንም ጋር ልታረቅም መኩዬ፣ እሱን አስማሙት። ችግሩ የሱ ነው። ከኔ ጋር ግን ማንም የሚጣላም የለ የሚታረቅም የለ። ዮኒዬ ማርያም የሚታረቅም ከእሱ ጋር አስታርቁ፣ ሁለቱ ይስማሙ። እኔ ችግር የለውም። ያንቺማ ምንም ችግር የለውም። ቢሆንም ግን ይቅርታ መባባል ጥሩ ነው። በጆካ የተነሳ ነው የተጣላሽው። ስለዚህ ለዚህ ነው እኔ ብዙ ጊዜ ስራገጥ ለብቻ የማደርገው መኩን ማላስገባው፣ ሌሎችም ወንድሞቼ እህቶቼ ማላስገባው። ለምንድን ነው? በእኔ የመጣ ነገር አብረው እንዲወቀሱ አልፈልግም።
እስኪ በቃኝ ይራገጥና ከተስማማን ተስማማን አለቅ። ሶስተኛ ያው ከማኛው ጋር ሁሉ ጊዜ የምንጣላው በዚህ ነው። ከሰው አትጣላ ከተጣላ ተታረቅለዋል። ያ እውነት አንተ የሚዲያውን ባህሪ አታውቅም ይለኛል። እኔም ያንን ህግ ነው ያለኝ። መኮኔ ተጣልቶ አልታረቅም። እሱ ጋር ግን ምን መሰለሽ የሚያገናኝሽ ኬዝ አለ። ምን መሰለሽ አሁን ለምሳሌ መኩ አንድ ነገር ብቻ ነው ያለው ነገር አለ። የፖለቲካ ነገር ነው ያለው፣ በሱ ነው ያለው መኩ። በሌላ ይደራረስ ሞቅሳት እሷ ምን መሰለህ ምን አለ መሰለህ ሁለቱም አማሮች ናቸው። ለማስታረቅ እንጂ መሄድ ያለባቸው መደረብ አልነበረባቸው ማለት ነው። ያ ነው መሆን ያለ። አንቺ ጆካን የምትቀርቢው በአማራነቱ ነው። ስለዚህ ለአማራ ሰርቷል፣ ብዙ ዋጋ ከፍሏል ይሄ ልጅ። አዎ በማስታረቅ ነው እንጂ ውጤት የሚመጣው በመጣላት አይደለም። ስለዚህ ሌላው ትምህርት እንሰጠዋለን። ከሴቶች ጋር ብዙ መዋል ማኩዬ ልንገርህማ፣ እኔ እኮ ያ ነገር ሳይገባኝ ቀርቶ እኮ አይደለም። ነገር ግን ምን አለ መሰለክ የሰው ልጅ ማሳደድና እኔ ተጣልቶ አንድ ቀን ተደርቤለታለሁ ሰራደብ አይደል እንዴ? ነው ሲጣሉማ ብዙ ነገር ይሄ ልጅ ከሀገር ወደ ሀገር እየተንከራተተ ትክክል አይደል? እኔ ማርያምን እኔ እንደዚህ ነው የማስበው። ዛሬ ምን አለ መሰለሽ አንቺ አሁን ጎሄድሽ መፍትሄው በማስታረቅ ነው እንጂ እኮ በመደረብ አይደለም። አሁን እኔና ማኛው ብንጣላ እኔ ብዝት እሱ ቢዝት እኔ ጋር ወይ እሱ ጋር ብትደረቢ ወይ እኔ ጋር ብትደረቢ ነዳጅ ነው የምትለኩሽው እንጂ መፍትሄ አታመጭ። መፍትሄ የሚመጣው ሁለቱንም ማስቆም። ምንም ጆካ ሁላችንም እንቀርበዋለን በደንብ አድርገን አይደለ? ረጅም ዓመታችን ነው ስንተዋወቅ። እንዲህ አይነት ነገር ሲመጣ ባላንስ አድርጎ አሁን ለምሳሌ የተለያዩ ሰዎች ቢሆኑ ገብቶሻል አይደለም? የተለያዩ የፖለቲካ ጸብ ካለው እና በፖለቲካ ከሆነ ነገሩ የመጣው ያኔ የሚታረቅ አይደለም። ፖለቲካው ካልታረቀ ያኔ ከጎኑ ብትቆሙ ትክክል ነው። እህትና ወንድም ናቸው እነዚህ ልጆች። ጊዜያዊ ጸብ ነው፣ ጊዜያዊ ግጭት ነው። ስለዚህ ሊፎካከሩ ይችላሉ። መሳደዱ ምናምን የመጣው በኋላ እኮ ነው ከሮ እዚያ ደረጃ ያደረሰው። መጀመሪያኛ ማኩ እኔ እኮ አልተሳደብኩም። አስይዘዋለሁ ስትል አስይዙን ያልኳት በቃ ከዛ በኋላ ነው እንዴ? ከዛ በኋላ ነው የተሰዳደብን ነው ማኩ። ከዛ በኋላ ነው እንዴ? ከዛ በኋላ ነው የተረገጥኩት እንጂ እኮ አስይዘዋለሁ ስትል መሆን የለበትም አልኳት። እና ልንገርህ አንበሳ ጀግና እያሉ ይጽፋሉ እኮ ልንገርህ። አልተሳደብኩም፣ ተመችቶኝ ነው የሳቅኩት። ነገር ሰምተሽ እሷ ከመናገሯ በፊት እኮ አንቺ ነሽ ገብተሽ መራገጥ የጀመርሽው። የተፈጠረውን ትራገጭ ነበረ። ምንድነው የምታወሪው? አዳምጠኝ። የተፈጠረውን ነበር ስትራገጭ የነበረው እንዴ? እናዳምጣችኋለን እኮ ምንም መድገም እንዴ? መኩ ደግሞ አትጫነኝ እንዴ? ቆይ ላውራበት እንጂ ምላሴ ላትቆም ማቆም አለብሽ እንዴ? ስማ ልንገርህ፣ አስይዘዋለሁ ስትል በቃ የትኛውን ርስት አስለቅቃ ነው አንበሳ የምትሏት አልኩኝ እኔ። እንደዛ ከማለት አንበሳ ይላሉ በጎቿ እየመጡ አንበሳን ጀግና ነች በቅርቡ ገቢ ነው። ደስ የሚለኝ ቲክታክ የሆነ ግሩፕ አለ፣ ደስ ይለኛል። የአንዱ ግሩፕ አሁን የጆከር ቀይ መስመር የሚል አለ፣ የሙኒት አለ፣ ብቻ ሁሉም ግሩፕ አለው። ይመቻል። በግሩፕ ነው ጭውውት። ግሩፕ ይደላኛል። እና አሁን ምንድነው መሆን አለበት ብዬ የማስበው አሁንም ከአንቺ ጋር ፒስ ይሆናል። ምክንያቱም በጆከር ጉዳይ ነው የተጣላሽው። ስለዚህ ይፈታ። ከእኔ ጋር ይሁንዬ፣ እኔ ጌታ የኔ ወንድም ከእኔ ከማንም ጋር አልታረቅምም አልጣላምም። በቃ ሚዲያ ነው ይሁንዬ። አዛሴት ይሄ ግን እኔ አሁን ግራ የገባኝ መኩ ያላስተዋልኩ አንድ ነገር አለ መኩ። እሺ ኦኬ ካልኩኝ መኩ ግን የሆነ የሚሄድበት ጉዳይ አለ። ከዛ በፊት እንትን አለኝ ጥያቄ። ይሄ የሰርጀሪ ጉዳይ ብዙ ነገሮች እያነካኩ አይደለም? አንቺም ሰርጀሪ አድርገሻል እንደ ሰርጀሪ ስትባይ ነበር። ለማወቅ ይሁንዬ እኔ አባቴ ሙት አላልኩም። የምትወጊው ነገር አለ? የሚገርምህ ይሁንዬ አሞኝ አንጀት ቁስለት ይዞኝ ነበረ። በዛ ምክንያት ነው ሉዝ ያደረኩት ብዙ ዌይቴን። ከዛ በተረፈ ደግሞ የምበላው ነገር የተመጣ አንጀት ቁስለት ያለበት ቶሎ ይደንሳል። እንዲማ እንቦሻሽ
ምን ኖ ነው ኖ እኔም እኮ የቸገርልኝ የሆን የአባቴ ሞት እኔ ሰርጀሪ አልተሰራውም። መወገድ የሆነ ግን መርፌ የለም መርፌ ምናምን አይደለም አይደለም። ይሄ መርፌው ሲጀመር ይኸውልህ ፊቴ ያገረጣል። እኔ ፊቴ አሁን ከፍቼ አሳይሃለሁ፣ ድንቡሽቡሽ እንዳለ ነው። ፊቴ ያገረጣል፣ አጥንት ያሟሟል። ስታቆሙ መልሰህ ትወፍራለህ። እድሜ ልክህ ነው መወጋት ያለብህ። እንዴት ይሄን ሁላ ሪሰርች ልታደርግ ይቻልሽ? ስለማቅ ነው ይሁን። እኔ እኮ ሕክምና ተምሬያለሁ። ስለማቅ ነው መርፌው። ለዛ ነው ሌላ ይለፍልሽ። እሺ አይ ተወጋግታ ሰርጀሪ ሆና ምናምን ሲባል አይ እኔ ሰርጀሪ በሰርጀሪው ሞንጃሮ ፌስ ብላ ጎግል ላይ ሰርች አድርገው ሞንጃሮ ፌስ ብላ እንትን አድርገውና በየአይነቱ ቻርጅ ብቻ ላይ ያመጣል። ሰርጀሪ ሆነናል እዚህ ውስጥ ለባንኝ ኤኒዌይስ ጆከር አለ እሱ እስኪመጣ እየጠበቅኩ ነው። ከዛ በእውነት ሙኒትም እውነት ለመናገር የምታካብር ልጅ አይደለችም። እንደሰማዋት እኔ እኮ በጣም ልረግጣት ነበር አመጣጤ እና ነገሩን ወዲያው ፈታች። እኔ ያው እናት ላይ ምናምን ያበሳጫል። እውነቴን ነው የምልሽ። ለአንዳንዱ ተራ ነገር ሊሆን ይችላል፣ ግን እውነት ለመናገር የአዲስ አበባ ልጆች እናት ስንባል ይቀፋል። ለሌላው ኮመን ሊሆን ይችላል። ያ ነገር ይመስለኛል ወደ ሌላ ነገር ሄደው ዛቻ ምናምን የመጣው ያ ይመስለኛል መኩ ጎትት። ስለዚህ ያ ነገርን በቀላሉ መተው ያስችላል። አዎ። ስለዚህ አንቺ ደግሞ በሚቀጥለው ለወዳጆችሽ ምንድን ነው የምታደርጊው? ብቻ ማስታረቅ የሚታይ ወዳጆችሽ ጓ ካሉ በቻልሽው መጠን ማስታረቅ ነገር ብታረጊ ምን ያደርጋል? ሰላም ይወርዳል። ሰላሙ ደግሞ ለሁሉም ነው፣ ለነሱ ብቻ ሳይሆን እኛንም ማክበራቸውን ያሳያል። ገባሽ? ታረቁ ሲባሉ ከአንድ ሁለት ሶስቴ በቃ አለቀ። በታሪክ አርጊው ብትባልም አታረገውም። እውነቱን ልንገርሽ ሙኒት፣ እዚህ ስትናደድ ጓገጭ አለች እንጂ በውስጥ ታረገዋለች። በፍጹም መበሻሸቂያ ሊሆን ይችላል። አዎ ያንስ ብታረግ ከብዙ ሰው ጋር እንደሚያጣላት ታውቃለች። እኮ መሀይም አይደለችም። ከእሱ ጋር ሳይሆን ከብዙ ሰው ጋር ያጋጫታል። ያንን ስለምታውቅ በዛ ያህል ደረጃ የሚያደራርስ ነገር የላቸውም። ስለዚህ ሙኒትም ያንን ታደርጋለች የሚል እምነቱ የለኝም። ላርግ ምትል አታደርገው። ስለዚህ አንዳንድ ከስር የማይመስሉ ሰዎች የማይመስል ነገር ስላሉ ነው ማለት አይደለም። ስለዚህ ጆከርም ወንድማችን ነው፣ እሷ እህታችን ናት። በቃ ስለዚህ ፈተው በሰላም ማየቱ መልካም ነው ብዬ አስባለሁ። የእነሱ መጋጨት በነፊት የሚያደርጉ ሰዎች ስላሉ ያንን ነው ማስቆም። ይኸው መጥቷል እኮ እና ጎትተው አሁን ጆይን ሲል ነበረ። ወይ አበባ ይስጣ እንዴት ብለን እናስገባ? አይ ይመጣሉ፣ ያስገባሉ። ማሂሻ ልታስገባው እየላከች ነበረ። አይቻለሁ። ጆከር ከስር ዝም ብለህ ቁጭ አትበል። አይቻለሁ። ከላይ ኖር ይሁን እንዴት ነው? ይሄው አለ ናግባ። ይሄው እኔ እየጎተትኩ ይህ ሀሳብ እኛ ብዙ ጊዜ ብለናል። እውነት ለመናገር እሱን ያስቸገር ማውራት ይቻላል። ጆካ በእግዚአብሔር እንደዚህ አታርገን። እናና ግባና እናውራና ይህን ነገር ይፈታል። አንዴና ለመጨረሻ ምንም አይጠቅምም። አንዳንድ በአዲስ አካውንት የሚመጡ ሰዎች ያስቁኛል። ለዝጋው ጆከር አለ እመጣለሁ ብለኝ ነበረ። ወጥቶ ሄደ። ቆይ እስኪ ቼክ አደርጋለሁ። ወጥቶ ሄደ። የለም በቃ ሄዷል። ወጥቷል። እንደገና ካልመጣ በስተቀር ባትሪ ይሆናል። እስቲ አይ ቻርጅ እያደረገ እኮ ማውራት ይችላል። ምን ችግር አለ? ባትሪ እኮ ምክንያት ሊሆን አይችልም። በብዛት ኢትዮጵያ ምናምን ሳምሰንግ እኮ የደከመ ስልክ ነው እና ሰክተ ማውራታችን አይፎን ነው እንጂ ሰክተ የምታወራው ሳምሰንግ ይፈነዳል። ስማማ ማግኘቴ
እሷን አስገባና አናግራትና ከሱ ጋር ምን ያመጣታል? ይገባል። እሱም ችግር የለውም ይመጣል፣ ይገባ። እሺ ብሏል። በእድሜም ተቀራራቢ ስለሆነን ነው መሰለኝ ቶሎ ነው የምንግባባው። አንዴ ቆይ፣ ይህ ፍንዳታ ነው መሰለኝ ያልተግባባ ነው። የስብሰባ ስልክ እየቆነ ይላል እዛ ስብሰባ ይብላል። አንዴ ቆይ፣ እግዚአብሔር ይወዳል። ዋሽታቀሽ ሞዴሬተር ግን ስጠኝ። ከታች እየለጠለጡ ነው ባጊዜ እስከምወጣ የሚውስጥ እኔ ከስር እያባረሩልህ ነው። የሚውስጥ ስጠኝ፣ ችግር የለውም። የሚውት ልስጥሽ። የሚውስጥ የሚውስጥ ወይዬ እሷን ላስገባት። አንቺ ጋር እኔ እወጣለሁ። ከኔ ጋር የሚታረቅ የሚጣላም ሰው የለም። ከሱ ጋር ስማቸው እኔ ልውጣ። ዳው ገብስ ነው እናቱ። እኔ ልውጣ ከሱ ጋር አስታርቅ። ችግር የለም። ደውል። ነይ ሙኒት። አሁን ሙኒት ካች በእናቱ ትመጣለች። ለአንቺ ሞዴሬተር ሰጣለሁ። የምትፈልጊውን ትመውጫለሽ። ሙኒት ነይ። አበባ ስጪ። የኔ ሰዎች እኔ የሚሰድቡኝን እንጂ እንዳይመወጡ። ይሄ ጥሩ ነገር የሚጽፉት መመወት የለባቸውም። አትሳደቡ። ቀይ መስመር፣ ነጭ መስመር አንመውትም። መብታችሁ። ቀይ መስመራቸው አረንጓዴ፣ ቢጫ መስመር መብታችሁ እንዴ። ሙኒት አየህ፣ እግዚአብሔር ባርክሽ። ወዲያው ነው ከች ያለችው። ነገር አውርቻታለሁ። አይ ትሰማለች። በእውነት ለዛ ነው ስላዳመጥኳት የምትሰማ ልጅ ስለሆነችም ነው ከእሷ ጋር የማያስፈልገው ጸቡ። የማትሰማ ብትሆና ጓገጭ እንላለን። ስብሃታል። አይ ሳቡልኝ ማህዬ ውዴ አበባ ስጭሽ። ሙኒትሻን ቀጫር አሁን እኮ አመለጠች። ጎትችል ይኸው። ሌሎቻችሁ አስገቡኝም ብለው ቀንስልኛ ይሄ ሰገጤዎቹ የተደረደሩትን መኩሻ ሙኒት አንድ አበባ ስጪ። አሁን ልይዝሽ ሰጥታለች እኮ አመለጠችኛ። ልይዛት አገኘኋት። እሷ ናት ወይስ ሌላ ሰው ናት? እሷ ነች። አንተ ትጀምራለህ ወይስ እኔ ላናግራቸው? አረ እኔ በስካቦኛ በሸገር ቋንቋ አንዴ ልሂድባት። መጀመሪያ አጠገብ ላጠገብ አታስቀምጡን። እሺ አራርቃቸዋለሁ። በስካቦኛ እንዲህ ላርገውና ላራርቀው ጉዳዩ እንደዚህ ከላይና ላይ ወይኔ በላቸው፣ ወይኔ በላቸው፣ ወይ ጉድ! ቆይ ላስተካክለው ቤተሰብ ቆይ ላስተካክል። ቆይ እናወራለን። አታወዛግብኛ። አይ ለጨዋታ ስለማከብር እኔ ምንም ማለት አርፈህ ቁጭ ትላታለህ። መስፈርት ግን አለኝ። ችግር ይኸው እስኪ አሁን ምንም መሆን አልቻለም። አየህ ከጎንሽ ሆናችሁ ምንም ሊሆን አልቻለም። የሚቀየር አይደለም። በመጀመሪያ ሙኒትሻ በእውነት ሳላቅሽ ስልሽ ተነጋግረን አናውቅም። ማቅሽ ሚዲያ ላይ ነው የአንዴ ሚዲያ ላይ አወራን ምናምን ነገር። ከዛ በኋላ ግን ባለው ነገር ትንሽ ተሃሃድን። ይሄ ሰርጀሪ የሚባለው ሙድ ይዘናል። ከዛ ውጭ ግን በመጥፎም በጥሩም የምንነሳሳ ሰዎች አይደለንም። በመሀል ግን ጸብ ተጀመረ ከሱ ጋር እና ያለፈው ኮምፕሊትሊ አልፏል። አሁን ለምን እንዲህ ያልሽው ለምን እንዲህ ያልከው የሚባለው ጣጣ ላይ አንገባ። ፕሊዝ አንገባ። እንዲህ ብለሻል፣ እንዲህ ብለሃል፣ እንዲህ ብለሻል፣ እንዲህ ብለሃል የሚባለው የትም አያደርስ። አንቺንም ውስጥሽንም ባየሁት ነገር ስለማቅ እንደዛ አይነት ጭካኔም ፍላጎትም እንደሌለሽ 100% አውቃለሁ። እሱም እንደዛ አይነት ሰው አይደለም። ትተዋወቃላችሁ እግዚአብሔር በሚያውቀው። ስለዚህ ያለፈው በቃ ለማስተማሪያ ለሌሎችም ሲባል የአንቺ ጉዳይና የሱ ጉዳይ መዘጋት አለበት። ውስጥሽ እሺ እንደማይል ታውቂያለሽ። አታረጊው እንደ ጓገጭት ያለሽ እሱም እንደዛው። ስለዚህ ያለው ስድድብ አይኑ ከአንቺ የበለጠ እኔ ተሰድብ ያለው በጆከር እውነት እንነጋገር። ግን ለፖለቲካ ተብሎ የተደረገ እንጂ የኔ በፊትም አክባሪ የነበረ ሰው ነው ፈጣሪ በሚያውቀው። ስለዚህ አሁንም ምንድነው የምታደርጉልኝ? ፕሊዝ 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 አንቺንም እንግዲህ ሶሻል ሚዲያ ላይ
ብዙ የሚወድሽ የሚያከብርሽ የምትለው ነገር ትናገራለህ። ላስቀየመች ጥፋት ላለባት ነገር ይቅርታ ትላለች። ሙኒትም ጆካ አስቀየመኝ ያልሽውን ነገር ትናገራለሽ፣ ይቅርታ ትባባላላችሁ። ሳትነጋገሩ በዛ ላይ ይቅርታ ሳትባባሉ የሚደፈን ነገር መልሶ ሊያመረከስ ስለሚችል ከልብ ይቅር እንድትባባሉና ወንድማማቾች ናችሁ። እኔ እኮ ሙሉውን ሰምተነዋል ብዬ ነው መኩሻዬ። አይ ሶሻል ሚዲያ ላይ ጥግብ አድርገው ሳምንት ሙሉ ጋብዘው ነው ይቅርታ እንዲባባል የቀረ አለ። እሺ ካልክሽ እነሱ በቃ ውስጣቸው ሆዳችን እስኪነፋ ለጥጠውታል። ሆዳችን እነሳቸው ችግር የለውም። ትንሽ ይጨመር። እሺ ለባሉ ድምቀት አውራና ከዛ ይቅርታ ቢባባሉ ያምራል። እሺ ታፕ ኮፒ ሊንክ እያደረጋችሁ ፕሊዝ ማይጀምር ራሳችሁ ፈቀዱና አንዳችሁ ጀምሩ። ሀገራችን የኔ ሀገር ሌዲስ ፈርስት ይላል። ስለዚህ እኛ በሴቶች ነው የምንጀምረው ምንም ቢሆን እንደዛ ነው የማውቀው። ሙኒት ቀጥይ እንግዲህ። እሺ ዮኒ ኢንሻላህ ምንም አይነት ስድብ እና ትርፍ ንግግር የሌለበት ቢሆን ቁም ነገር ሲሪየስ ተደርጎ ቢሆን ደስ ይለኛል። ምክንያቱም ምን ምናችንን እንደነካ እኔ የማውቀዋለሁ እሱም ያውቀዋል። ምናልባት ለሌላው እዚህ ጋር እንደ ቀልድ ነው እየተወራ ያለው። እኔም ተሸነፋለሁ አልለውም፣ እሱም ተሸንፍ ያለው አይልም። ግን ምን ድረስ እንደተደረስን እሱም ያውቀዋል። እኔ ማውቀዋለሁ። እሱን ሄዶ እንደሚነግረው እማቀው ሰው ጋር ተጠንቀቅ በሉት። ከኔ ጋር እንዲህ አይነት ሰፋጣ ያውቁ። ያ እንደሚነገረው እኮ አውቃለሁ። በህግም ቢሄድ በስድብም ቢሄድ ወይም በሌላ መንገድም ቢሄድ እኔና እሱ መሀል ባለው ጉዳይ እንጂ እኔን በተናገረኝ ወይም እኔን በሚለው ነገር እንጂ ብሔርተኛ ስለሆነ አማራ ስለሆነ ይሄን ስለሆነ ያን ስለሆነ የሚል ነገር የለም። ማንም እዚህ ጋር መተው ጀግና ነህ ቀይ መስመራችን አረንጓዴ ቢጫ መስመራችን ከሚሉት በፊት ጆከር የእውነት ችግር ገጠመው ቢባል ከኔ ቀድሞ ማንም አይደርስለትም። በእርግጠኛነት በ4 ነጥብ እነግርሃለሁ በሚፈለገው መንገድ። ግን መቼ መሰለህ ያ ሁሉ ስንነጋገር አይደለም እናቴን የተናገረለት ልጆቼንም እኮ ከፌስቡክ ላይ ነው አምጥቶ እዚህ ጋር ያሳየው። ቢያሳይም ቆሻሻ ቦታ ላይ ቆሻሻ ንግግሮች ላይ መጠራታቸው ያሳዝነኛል። ከምንም በላይ ደግሞ ጨካኝ መሆኑን ያኒ ምን ያህል አልተሳደብኩኝም። ምን ቆሻሻ ማለት አንቺ ስድብ አልተሳደበችም። ከቆሻሻ ቦታ ላይ አላገኛቸውም። ልጆቼን ፌስቡክ ላይ ነበሩ። ከዛ ላይ ነው ያመጣች። ቆሻሻ ንግግር ያለበት እየተነጋገር ነው ያለነው ነገር ቆሻሻ ንግግር ነው። መልካም ነገር ስለ መጽሐፍ ቅዱስ ወይ ስለ ቁርአን እያወራን አይደለም። የኔ ልጆች አምጥቶ ሲያሳይ ራሴ የለጠፍኩትን ፎቶ ግን እዛ ጋር ገብቶ ሲመርጥ ፌስቡኩ ላይ እነዚህ አንተ ያወጣቸው ልጆች ፕሪተርም ልጆች ናቸው። ፕሪተርም ልጆች እላያቸው ላይ መርፌ ተሰካክቶ በምን አይነት ሁኔታ እንደነበሩ በሚያሳዝን ሁኔታ አለ። የእናት የአባቴን ፎቶም ሲያመጣ የ40ቸው የ80ቸው ምናቸው እዛ ጋር አለ። እንዴት አስቻለው? በቃ ምን ያህል ምን ለኔ እንዳለው ያወቅኩት ያን ሰዓት ነው። ገባ? ከዛም አልፎ ሲሰድባቸው በተለይ እናቴን ሲሰድብ እዚህ ጋር ካላስ እኔ የራሴ ሰበብ አለኝ ስለ እናቴ። እንደገና ይሄን ሲጨምርልኝ ምን ያህል ጥላቻው ምን ያህል ምን ድረስ እንደደረሰ ይገባኛል። ያኔ አዎ መክሰስ አለብኝ፣ ሀቄን አስመልሳለሁ። ልጆቼ መታየት የማይገባቸው ቦታ መታየት የለባቸውም። እናቴ ደግሞ በእንደዚህ አይነት ቦታ መሰደብ አይደለም ስሟ መጠራት የለበትም። ገባ? እሱ ነገሮችን በጣም እንደ ቀልድ ነው የሚያያቸው። ደጋግሞ ሲል የሰማሁት አንድ ነገር ምን አለ፣ የእናንተ የስም ጉዳይ ነው፣ የእኔ ግን የነፍስ ጉዳይ ነው ይላል። የስም ጉዳይ ማለት ከስም በላይ ምን አለ በህይወት እያለን? ከስም በላይ ምንም የለም። ዮኒ አንተ ስለሰደብከኝ በሆነ ሰበብ የግድ ጆከር እና መኩ መተው እኔን መስደብ የለባቸውም። አንተ ሰበብ ሊኖርህ ይችላል፣
አይደለ እንዴ? ሰው ሌባ ስላለሽ ሌባ አልኩሽ። ከማንም በላይ ደግሞ ጠይቆኝ ሊረዳ እንዴ እኔና ጆከር በውስጥ እናወራ ነበር አይደለ እንዴ? የሆነ ነገር ሲኖር ጠይቆኝ ሊረዳ ይችላል። ኢቭን ይሄን አለች ሲሉት መጥቶ ሙና እንዲህ ብለሻል እንዲህ አድርገሻል ቢለኝ ከማንም በላይ ያስረዳዋለሁ። ከዛም አልፎ ደግሞ ያለውን ሰው ፊት ለፊቱ አቀርብለታለሁ። ውሸት ይሁን እውነት ይሁን እኔ ዮኒ ባለፈውም ነግሬሃለሁ። በጣም ራሴን ስሸነግለው የነበረው በመሀላችን ሰው የሚያወራው ወሬ አለ። ሰው የሆነ ነገር እያለው ነው እንጂ እኔ እና እሱን ለዚህ የሚያዳርስ ምንም አይነት ነገር የለም በመሀላችን። ወይም ደግሞ ያለ ጥፋቴ እኔንም ሆነ ሳራ ዳጣ ነፍሷ እስኪወጣ ነው የምትወደው። ነፍሷ እስኪወጣ ተናግራ አትጠግብም ስለሱ። ሰው እንኳን ስለሱ መተንፈስ አይችልም አጠገቧ። ዮኒ ስለ ራሳችን ነው የምናወራው ስለሌላ ሰው? አያገባትም፣ ስለሌላ ሰው አያገባትም። እኔ መሀል መግባት ቆይ ዝም በላ አዳምጥ እስኪ። እኔ መቼም ሚዩት አድርግና አዳምጥ ፕሊዝ። አንተ አዲስ ነገር ጠብቄ አይደለም፣ ግን የጠሩኝን ሰዎች ስለማከብር ነው የመጣሁት እና ዮኒ ክፉ ማታስነካውን እሷን እኔን የራሱ ሰዎች ነን። ብናጠፋ ቢናገረን እንደምንሰማ ያውቃል። ከምገምተው በላይ ስር ሰዶ ገብቶ እንዲህ ብላችሁ እከሌን የሀገር ተበዳይ ሆነን እኔ እና እሷ በዳይ አድርጎ ፊት ለፊት ሲያመጣን በጣም ነው የሚገርመኝ። በጣም በንዴት አይደለም የማዋራ። አሁን ይቅርታ የሚለው ሞኒትሻ አሁን ይቅርታ የሚልበትን ነገር ይሄ ነገር ነው በይኝና እሱን ከበር እናድርግ። እሱም ደግሞ ይቅርታ የምትይበትን ነገር ይሄ ነው ይባልና በሱ ነገር ይቅር ተባብላችሁ ብታልፉት ነው እኔ ብዬ የማስበው። ገባሽ? ይሄን ማለቱ ከፍቶኛል። በዛ ነገር ላይ ይቅርታ መጠየቅ አለበት። እሱም ደግሞ በዚህ ነገር ላይ ይቅርታ መጠየቅ አለባት ብላችሁ ከተማመናችሁ በሱ ይቅርታ ተባብላችሁ ብትዘጉልኝ ነው ደስ የሚለኝ። ገብቶሻል? ወደ ሌላ እንዲሄድ ስላልፈለግኩ ነው። ማግኘት ምን አለ መሰለህ ለማስታረቅ እየፈለግን መኩሻ እሷ ተንፍሳለች፣ እሱም አንዴ ተንፍስን ይተነፍሳል። ግን ይሄን ማለት አለባት። ገባ? ያንን ካወቀ እሱ ለካ ይሄን ነው ያልኳት በዛ ነው የተቀየመችኝ እንዲል እሱም ደግሞ እንደዛው ካደረገ ገባ ነገሩ ቀላል ይሆንና ቶሎ ይታረቃል። አለበለዛ እሱም የሆነ ነገር ይላል፣ ከዛ እሷም ትመልሳለች፣ ከዛ እሱም ይመልሳል እያለ ቀኑን ሙሉ ነው የምንውለው። ስለዚህ በዚህ ነው የተቀየምኩት፣ በዚህ ነው የተቀየምኩት እሷም ካለ በቃ አለቀ ነገሩ። በቃ በዬ ነው በቃ ይቅርታ አለቀ እኮ። ያን እንዲሆን የፈለግኩት የተሰማት ነገር አለ አውቃለሁ፣ እሱም የተሰማው ነገር አለ። ያ የተሰማቸው ነገርን ላይ ፎከስ ካደረጉ መፍትሄ አለው። መፍትሄው ደግሞ ይቅርታ ነው። እሱ ላይ እንዲያደርጉ ብዬ ነው። ሞኔትሻ አጠር አድርገሽ እሱን ቀጥይልኝ። ያ ቦታ የተሰማሽ ጥፋተኛ ሳልሆን ጥፋተኛ ያደረገበትን ቦታ ያውቃል። ሌሎች የሚመለከታቸውን ጉዳይ እንዳለ እኔ ላይ ዘብዝፎታል። ለምሳሌ እሱ ልቦናው ያውቀዋል። ከዛም ውጭ የተሳደባቸው ስድቦች ሰማ። ጆከር ቀጥል። እሺ አመሰግናለሁ እድሉን ስለሰጣችሁኝ። መልካም። እኔ ለእናንተ ክብር ስልም እናንተን በማክበር ነው፣ መጋፋትም ስለማለት እኔ ብዙ ሰው ጋር ተጣልቻለሁ፣ ተነጋግሬያለሁ። መስመር ግን የራሴ ቀይ መስመር የምላቸው ነገሮች አሉ፣ በቃ የማይነኩ ነገሮች። እኔ ከማህበረሰብ በላይ አይደለሁ። አንድ ሰፊ ማህበረሰብ እዚህ ጋር ዮኒ 10,000 ሰው ነው ያለው። አለባብሰን የምናልፈው ነገር አይደለም። ይሄ አግባብ አይደለም፣ ይሄ አግባብ ነው የሚባለውን ነገር ራሳችሁ ግልጽ ማድረግ የእናንተ ነው። 13,000 ሰው እኔ ግለሰብ ነኝ። በመጀመሪያ ደረጃ ስለ እኔና ስለ እሷ እንጂ የምናወራ ስለሌላ ሰው የማንም ሰው መጠቀስ የለበትም። እኔና ሰው ያጋጨን ነገር ምንድን ነው? ቁጭ ብለው እኔ በሴት ጸብ አያገባኝም፣ በማንም ጸብ አያገባኝም። በሴት ጸብ ይሄ ነው ብዬ የምገባበትም ነገር የለም።
እኔና እሷ እንደዋወላል እናወራል። በተለያዩ 2-3 ስራዎች ላይ ተገናኝተናል። ሰውም ለማስታረቅ ይሁን በተለያየ ነገር ተገናኝተናል። አሲዛለሁ የሚባለው ነገር በእርግጥ ስራዋ ነው፣ ስራ ተሰጥቷት ነው፣ ከመንግስት የተሰጣት ስራ ነው። እሱ ስራዋ ስለሆነ እኔ በዚህ ቅሬታ የለኝም። ማጽዳት ያለባትን ነገር ግዴታዋ፣ የተሰጣት ስልጣንና የተሰጠህን ግዴታ መወጣት ግዴታ ነው። እዛ ጋር እጅ ላይ መግባት የኔ ንፍጣምነት ነው። ሊሆንም አይችልም፣ ማንም ሊነካኝም አይችልም። ልጆች ብላለች፣ ፌስቡክ ላይ ነው የለጠፍሽው። ፌስቡክ ላይ ስለጥፊው እኔ የልጆችሽን ፎቶ አምጥተን ያሳየ ነው። ብልጽግናነትሽን ከአብይ አህመድ ጋር የመልካም ስራ ብለሽ የለጠፍሽውን ራስ አምጥቶ ያችን የጻፍሻትን ለማሳየት አሳይቷል። ከዛ ውጭ እላፊ ነገር ልጆችሽ ላይ የተሰደበም የተባለም ነገር የለም። የአባቴን የእናቴን ምናምን ፎቶ አልሽ፣ እኔ አላመጣሁም። በ24 ሰዓትም ውስጥ አልሽ፣ በ88 ሰዓት አልሽ፣ በ78 ሰዓት አልሽ አለው። እኔ ምድር ላይ ነኝ። ሲሆን ስታደርጊው እኔም ማድረግ ያለብኝን ነገር አደርጋለሁ ብያለሁ። ከዛ ውጭ ትልቁ ነገር ምንድን ነው? ማህበረሰብ እንደ ማህበረሰብ ትልቅ ማህበረሰብን ሌላ ማህበረሰብን አንተ ስለምትወድ አንተ የምትቆምለት ዓላማ ከዛ ጎን ያለው ማህበረሰብ ሌላ ማህበረሰብ ዝቅ አድርገህ ያኛው ማህበረሰብ ከፍ ማድረግ የሚሰጥህን ነገር ከፍ ሊያደርግ ዝቅ ሊያደርግልህ ይችላል። እኛ ዛሬ የምንሳደደውም ምድርም ላይ የሚሞተውም ወገናችን ደም እንባ እያለቀሰ ዛሬ በድሮን ታውቃለህ፣ አማራ ላይ ያለውን ስቃይና መከራ እሷ 13,000 ሰው ይዛ የአማራ ገጽታው እርስ በርስ መገዳደል፣ የአማራ ገጽታው እርስ በርስ መዋጋት፣ መተራረን ነው። ይህንን እንደ ቀልድ ካያችሁት እኔ ወጥቼ ሄዳለሁ። በመጀመሪያ ደረጃ እኔ ከማህበረሰብ በላይ አይደለሁም። ካሜራዋን ከፍታ ያንን ያጣጣለችው ማህበረሰብና ጉራጌም የራሱ እንትን አለው፣ ኦሮሞም የራሱ እንትን አለው። አማራም ሰፊ ማህበረሰብ ለማንም ለጋስና ለማንም ክፉ አይደለም፣ ለጥላቱ ራሱ ክፉ አይደለም። ቲክታክ ላይ ያላችሁት አማራዎች ብትል አይ ይሄን ልለ ብትል አሁን ያልሰማም በተደጋጋሚ ሪከርዱ መመለስ ይችላል። ፔጅም ላይ አስቀምጨዋለሁ። የአማራው ገጽታ እርስ በርስ መገዳደል እና መተራረብ 14,000 ሰው ይዛ ጉራጌንና ኦሮሞን ሂዱ ያቸው አጅማል ላይ ከሌ ላይ ሌላው ማህበረሰብ እርስ በርሱ እኮ ሲተራረድ እናውቃለን። አማራ ዛሬ ወንድሞቻችን ምሁሮቻችን እስር ቤት የገቡ ዛሬ ወንድሞቻችን ጫካ የገቡ ለነጻነት እህቱ ስትታረድበት እናቱ ስትደፈር እፊቱ ህፃን ልጅ ሲታረድ በድሮን ሲጨፈጨፍ ሲገፋ ከነበረው ንብረት ላይ ሲፈናቀል ዛሬ ትልልቅ ወንድሞቻችን በየሀገሩ ላይ ተሳደያለ ከኔ ጀምሮ ተሳደን ያለ በማንነታችን ነው። እሷም ዛሬ ትኩረት አድርጋ በምንድን ነው የምፈለግበት ምክንያት በማንነታችን ነው። ስለዚህ ይህን ሰፊ ማህበረሰብ መጀመሪያ ቁማ ይቅርታ አስጠይቅልኝ። ከዛ በተረፈ ለሌላ ሰው ጥሪ የህሜት ነገር እንደዚህ ያላወራው ያላችሁትን ያደረጋችሁትን ነገር መዘራዘር ካለብን በደንብ እንዘራዘራለን። መነጋገር ካለብን በደንብ እንነጋገራለን። አንድ እኔ ጆከር ውሸት የሚባል ለአንቺ እኔ ምንም አይነት ጥላቻ የለኝም። አስይዘዋለሁ ብለሽ ስትፎክሪ ከ2 ወር በፊት ደውዬልሻለሁ በተደጋጋሚ በስልክሽ ላይ አውርተንበታል። ይሄንን በግሩፕም እነሴዶ ረባቦ ማገናኝተውን አውርተንበት ተመልሰሽ መተሽ ዘራፍ ብለሽ ስድብ የጀመርሽው አንቺ። ከዛ በኋላ እኔ አንቺን ስምም አንስቻለሁ። እኔ ከብዙ ሰው ጋር እነጋገራለሁ ከብዙ ሰው። አዎ ዱባይ ነው የምኖረው፣ አሁንም ዱባይ ነው ያለሁት። ማንም ለሚያስይዘኝ ሰው አለሁኝ። ከሌላ ሰው ሌላ ሰው ለማዳን ምናምን ኖ መዘርዘር የፈለግሽውን ነገር መዘርዘር ትችያለሽ። ማውራት የፈለግሽውን ነገር ታወሪያለሽ፣ መልስ እሰጥሻለሁ። እናድራለን፣ እንውላለን። አንዱ ውሸትን ያልጨምርም። አሁንም አስይዘዋለሁ፣ በእኔ በኩል ላለ ነገር አስይዘዋለሁ። ዘራፍ አካኪ ዘራፍ ለምትይው ነገር ስራሽ ነው፣ ስራ ተሰጥቶሽ ነው።
ኤምባሲ ድረስ ደህንነት ቢሮ ሁሉ ተሰብስበሽ ስራ እንዳለሽ ሁሉ ነገር ተነግሮልሻል። አውቃለሁ ያም ስራ እንዳለሽ። ያ ስራሽ ስለሆነ እኔ ቅሬታም ይቅርታም እንድጠይቅኝ አልፈልግም። ግን አሁን ወጥታ ለተናገረችው ያንን ሰፊ ማህበረሰብ ላቆሸሸችው ዛሬ እየሞተና እየተገደለ እየተፈናቀለ ላለ ማህበረሰብ በዚህ ልክ 14,000 ሰው ይዛ ላቆሸሸችው ማህበረሰብ ትውጣና ይቅርታ ትጠይቅ። በልጅ ዙሪያ ተናግሬያለሁ። ልጅ እኔ አላመጣሁም። ብልጽግና ራስሽ ፌስቡክ ላይ የለጠፍሽውን እንጂ ከውስጥ ፈልፍለን አይደለም ያመጣ። ፌስቡክ ላይ ያለውን አመጡት። ብልጽግና እንደሆንሽ የጻፍሽበትን የአብይ አህመድን ፎቶ ለጥፈሽ የሰራሽውን አምጥቶ ለጥፎ አሳየ። ከዛ ውጭ ስድብ እንኳ ቃል ላፊ አልተናገረም ልጁ። በቃ ዝጋው፣ አይተነዋል፣ ዝጋው አልኩት፣ ዘጋ። ከዛ አባትሽን እናቴን ፎቶ አምጥቶ ምናምን ርካሽ ቦታ ምናምን ሌባ ብለውኛል አለሽ። ራስሽ አመንሽበት እኮ ነው። ወደ 100 ምናምን ሰው አለ። አንቺ ራስሽ አመንሽበት። ማንም የሚልሽ አዎ ሌባ ብዬ መነሻው ሳራ ለሀበሻ ቤት ቁጭ ብለሽ ራስህን ታውቃለህ ማለት በውስጥ ለሰው ሁሉ የምትነዥውን ነገር 28,000 ሰው ራስህን ማን እንደሆንክ ታውቃለህ፣ አንገቴን ይዤ አስገባሃለሁ አልሽ። እኔ ሞኝ አይደለሁም፣ በደንብ አውቃለሁ። መጥቼ እዚህ የሆነ ቤት ነው ሌባ ብዬሻለሁ። ራስሽ ታምኔበታለሽ። አሁንም 100 ምናምን ሰው አለ። ሐሰት አይደለም ይሄ ትክክለኛ ተግባርሽና አንቺን የሚገልጽ ነገር እንጂ የተናገርኩት ህሜትም አይደለም። ግን እኔ አሁን የምፈልገው ይሄን ለማለት ፈልጋ ነው ይሄን ለማለት ፈልጋ ነው ሳትሉ 14,000 ሰው ይዛ ማህበረሰብን እንደ ማህበረሰብ እርስ በርሱ ነው የሚተራረደው የአማራ ገጽታው ብላ ነው የተናገረችው። አላልኩም ካለ ቃል በቃል አመጣዋለሁ። አሁን ይሄንን ወጣ ይቅርታ ትጠይቅ። በሌላ ጉዳይ ልጨርስ። በሌላ ጉዳይ እኔ ስታወራ ዝም ብያለሁ። በሌላ ጉዳይ በማስያዝ በምናምን ለሚባለው ነገር ስራ ተሰጥቷታል። ከኤምባሲ ከደህንነቶች ጋር ነው የምትሰራ። ከመንግስቷ ጎን ሆና ነው የምትሰራ። ማጽዳት ያለባትን ማጽዳት ግዴታዋ ነው። በዚህ እኔ ይቅርታ ጠይቅኝ አትጠይቅኝ እምል ሰው አይደለሁም። አሁንም እንዳትተወኝ ነው የምለምናት። 4 ነጥብ ግን የማህበረሰቡን ጉዳይ ይቅርታ አስጠይቅልኝ። እስቲ እኔ እዚህ ላይ ማኛው ልናገርበት። ምክንያቱም ወደ ፖለቲካ ምንም እንዳታለባብሱት የአማራ ገጽታው ነው ያለችው። ሚዲያ ላይ ያላችሁ እንኳን አይደለም ያለችው። ማቆ ይሄን ካለባበሳችሁት እኔ እወጣለሁ። አይደለም በእንደዛ እኮ አይደለም። ቆይ ጆካ እኔ አንተ ጥያቄ ልጠይቅ። አማራ ነች አይደል? ሰው ታምናለህ አማራ መሆኑን? አላቅም። እኔ አማራ ነሽ ኦሮሞ ነሽ በተደጋጋሚ እኔ እና እሷ አውርተናል። ራሷ መጠየቅ ትችላለች። አድምጠኝ። እኔ ማምታታት መዋሸትም አልፈልግም። ፖለቲካ እንዳይሆን ነው። አሁን ፖለቲካ አይደለም ራሷ የተናገረችውን እንጂ እኔ እንደ ግለሰብ ነው የተጣላ ነው። እንደ ግለሰብ ነው ያስባል። ማኩ እኔ እናንተ ከምንመላለስ የጠየቀኝን ጥያቄ ልመልስልህ። እኔ ብሔርሽን አላቅም። ስለ ብሔሯ አማራ ነሽ እንደዚህ ነሽ ብዬ ጠይቂያትም አላቅም። የሚያገናኘን የእሷ ጉዳይ ሌላ ጉዳይ ስለሆነ በደላላ ላይ መኩ ስላለ ጆካ አንዴ መኩን እንስማው። ገብቷል። አንተንም ሰማን። ገባኝ። ጆካ አንዴ ስማና ሰማን እኮ አንተ የምትለውን በደንብ ሰማን። ምን ማድረግ እንዳለብህ ይቅርታ ማን እንደምትጠይቅ ጠየቀን እኮ። ስለዚህ በዚህ ጉዳይ ላይ መኩም ለማስታረቅ የሚያደርገው ነገር ነው። ስለዚህ ከሰማው አንጻር ተነስቶ እሷ መጠየቅ ያለበት ጥያቄ ካለ ይጠይቃል። ገብተዋል። ጠይቋት የምትለውን ነገር ታስረዳው። አንዴ እንስማው። ገብተዋል። በቃ ሰማንህ። መጠየቅ ፈልገሃል። አንተ ያልከውን ነገር ሰምተናል። በምን ጉዳይ ላይ ይቅርታ መጠየቅ እንዳለባት ትነግረናል። መኩ ግን የሚለው ሀሳብ ስላለው በዛ ጉዳይ ላይ አስታራቂ ስለሆነ መጠየቅ አለበት። ለዛ መኩም እስቲ ሙኒትን ጠይቃለሁ ምትል እንግዲህ ያው ጆካ አማራ መሆኗን አላወቅም። ለመሰለህ የሁለታችሁ ጸብ ህብረተሰብ ጋር ሲገባ ከባድ ነው። እስቲ ቆይ አንዴ ብቻ ነኝ አይደለሁም ብቻ በይኝ። እኔስ አማራ እንደሆንሽ ነው የተናገርሽው የሰማሁትም። እቺን ብቻ ንገሪኝና ሐሳቤን ልግለጽ። አማራ ጆካ ወንድማችን እቺ ልጅ
አሁን ዛሬ ስለዚህ አማራ ወንድሞቿን የፈለገችውን ብትል እኔ አማራ ትሁንም ብሔሯን አልጠየኩም። ለተናገረችው ነገር ይቅርታ የተናገረችው ነገርማ አማሮች እኛ አማራ ብላ መብቴ ነው። አማራ ስለሆንኩ አማራ ነኝ መስደብ አለብኝ፣ አማራ መስደብ አለብኝ የሚባለው እኔ ልመልስልሽ። እኛ ስለሆነን እየተወቃቀስን ያለ ነው። በቃ መኩ እነሱ ይመላለሱ። አንዴ ይተዋወቃሉ። የራሱን ግምት ይሰጥ። እኔ ግን የምናገረውን እናገራለሁ። ትናገሪያለሽ። ቆይ ሙኒት ያን በነገራችን ላይ ሞዴሬተር ሰጥቼሻለሁ። የሚዩት የምትፈልጊው ነጫጭ እነሱነታቸውን ነው የሚገልጹት። እኔን የሚገልጸኝ ማለት ነው። ኦኬ አይ ልንገርሽ፣ ዛሬ ሙኒት ዱባይ ሆነች እንጂ ሙኒት ወለጋ ብትሆን በአማራነቷ ትሞት ነበር። ምንም አዲስ ነገር የለም። ጆካ ዛሬ እዚህ ሆነ እንጂ ወይ ወለጋ ወይ አርሲ ላይ ቢሆን ኖሮ ሞቶ ሊሆን ይችላል። ሁላችንም አማራ ነን። ግን ነገሮች አንዳንዴ ስትናደድ የሚታይ ገጽታ አለ። ይሄ ነገር ከውስጥ አንዳንድ ሰው ትግስት ኖሮት ሊያሳልፈው ይችላል። አንዳንድ ሰው ደግሞ ትግስት ኖሮት ሳይኖረው ቀርቶ በንዴት የሆነ ነገር ሊናገር ይችላል። ጆካ ይሄንን አሁን እኔ ለምሳሌ በፖለቲካ ምክንያት በጣም ብዙ ሰው ጭራሽ አማራነቴን እንኳን ለመንጠቅ ተሞክሯል። ለምሳሌ ያ ሲሆን በቃ ራሴን አልሰድብም ብዬ አፌን ዘግቼ ተቀምጫለሁ። ለምን? ትግስቱ ስላለኝ ማለት ነው። ትግስቱ ስላለኝ አለፈው አይደለም። አሁን አንዳንድ ሰው ደግሞ ትግስቱ የለው። የአማራ ሆኜ እንዴት አማራ በዚህ ደረጃ ነው ይናገረኛል በሚል ሁሉም አሁን አንድ ግሩፕ ላይ ያሉ ብዙ አማሮች የኔ የምላቸው ራሳቸው ሲወቅሷት ነው ያየሁት። እቺ ልጅ ምን ይሰማታል? መገለል ነው የሚሰማት። ከአማራነት ራሱ መገለል። ለምን? ካንተ ጋር ስለተጣላች። ጆካ ይሄን ነው ማሰብ ያለብን። ካንተ ጋር ስለተጣላች አማራ ሁሉ ሲያባራት እና መተራረድና እንደዚህ መወጋጋቱ ገጽታው ነው ማለት ለአንተ አግባብ ነው እንደመኩ ምን እያላችሁ አልገባኝም። የተሳሳተችውን ስህተትሽ ይሄ ነው ይቅርታ ጠይቂ ማለት ነው ያለባችሁ ወይስ ምንድን ነው? ለምንድን ነው እንደዚህ እንትን የምትሉት? እኔ እኮ ይኸውልህ እኔና እሷ በግለሰብ ጉዳይ ነው አይደል የተጣላን። እኔ እንደፈለገች አሲዝ ብያታል። ግን ግለሰብ አይደለም እኮ ለሷ መልስ መኩቻን ስጡኝና እኔ ላውራ። እኔ መሴጇ እንደገባኝ እኔ አማራውን ደግሞ እህቱ ሆኜ ለምን ማሳለፍ የሚሰጠኝ ኦሮሞንና ስልጤን ከፍ አድርጋ እኛን ይተራረዳሉ እኮ ነው ያለች። አንዴ እሷ መልስ ትስጥ። በቃ አንዴ ፕሊዝ ለእሷ እድል እንስጣት። የእሷ ጉዳይ ነው። ቆይ በምንም ነገር አልስማማም። አንዴ እሷን ማፈንማ አይቻልም። ለመታረቅ ካልሆነ በስተቀር ጆካ ማኩሻ አንዴ ሀሳቧን ትግለጽ። ለምንድን ነው ያለችው? ከእሷ መስማት አለቀ። አንተን ነው የማናግረው ዮኒ። ለምጠይቅህ ጥያቄዎች አንተ መልስ ስጠኝ። ኦኬ? እኔ አንተ ሀ ስላልክ ሀ አልልም። ሆ ማለት ከተመቸኝ ሆ ላለሁ። እንስሳ አይደለሁም፣ ሰው ያለውን አልልም። ለአንተ የራሴ አመለካከት አለኝ። የፈለገው ሰው የፈለገ አይነት አመለካከት ይኖረው። የራሴ አስተሳሰብ አለኝ፣ የራሴ አመለካከት አለኝ። እኔ ያየሁትን እናገራለሁ። ስንት በዱር እያለ ስንት በጫካ በተራራ በሜዳ እያለ የነዛ ሰዎች ቤተሰቦች ሲሞቱ ሲታመሙ የሚበሉት ሲያጡ እዚህ ጋር አማራ ነኝ ብሔርተኛ ነኝ እያለ የሚጮሁ ሰው ያደረገው ነገር አለ። እርስ በርስ እንተዋወቃለን። ከዛም አልፎ ተርፎ በመላው ዓለም ያሉ ሰዎች $1 ሆነ $1000 ሲያወጡ ብሎ የሚወጣው የሚዲያ ሰው ነው። እነዛ ሰዎች አይደሉም። ምንም ሳያደርጉ በምላሳቸው ብቻ የሚታወቁ ሰዎች እኔ አማራ እርስ በርስ ነው የሚፋጨው ላልኩት ነገር ትልቅ ኢሹ ማንም የሚለው ነው። ትልቅ ኢሹ ተደርጎ ተያዘ። እንግዲያውስ ነገ በፓርላማም በታላቅ ባለስልጣኖችም በባለጊዜዎችም በማንም ሊነሳ የሚችለውን ሴት ከሰሳውን፣ ሴት ሰደባውን፣ ሴት ማሳደዱን፣ ህፃናትን ማስተጓጎሉን ምነው አልታሰበበትም? እውነት አማራነት ተሰምቷቸው ከሆነ እውነት ይሄ ተሰምቷቸው ከሆነ እኛ እርስ በእርስ ነው የምንፋጨው አልኩኝ። ያንንም ደግሞ በግልጽ የሚታይ ነው። አሁንም ደግሜ የምናገረው እኔ በምኖርበት አካባቢ እና እያቸው በምን ኬዝ ሆነ ደቡቦች ጋር ብትሄድ ሽማግሌ ያላቸው መጀመሪያ ሽማግሌያቸው ፊት ቀርበው ሲጀመር ይፈቱታል።
ካልፈቱት ያፈነገጠ ነው እዚህ ሚዲያ ጋር የሚመጣው። በተረፈ ደጅ ለደጅ ሲረዳዱ ትተህ ነው። እቀናለሁ ፐርሰናሊ ካላስ የራሴ ስሜት ነው። እቀናለሁ በዚህ በኦሮሞዎቹ እቀናለሁ፣ በስልጤዎቹ እቀናለሁ። እና የኛ ልጆች ጋር መጠፋፋት መርዝ ተበላሉ፣ ስህር ተበላሉ፣ እንዲህ ተደራረጉ የሚባለው የማን ልጆች ነው? ፈልግልኝ ዮናስ ግባና ያስቆማት። እኛ ሲህርና ተበላሉ የሚልን ማስቆማት አሁን እኔ ማንም ዝም አያስብልኝ። እኔ ጋር ነው የተጣላችሁ። ወደ ማህበረሰብ አትሂጂ። አንተ ነው ማህበረሰብ ውስጥ የከተተሽን ታውቀሽ አንተ እኔን ልታጠፋ መጣህ። እኔ ሲህርና እንትን የሚባል ነገር እኛ ውስጥ ላይ የለም። በግሌ ጉዳይ እንዴ የሆነ ትልቅ ሰው ነበር። አስቆማት። 15,000 ሰው እኮ ነው ያለው። ማንኛውም አማራ ነው። ምንድን ነው ስድብ እየተሳደበች አይደለም። ሲህር እኮ ማለት አንድ ጊዜ ስራ ተሰጥቷል። ያንን ይቅርታ ጠይቅኝ ማለት አልፈልግም። አንድ ጊዜ አንተ ሹመቴ ላይ ነበርክ፣ ስልጣን ሙኒት እነሱ እዛ ይገፉናል። እናንተ ከዚህ እንድትመጣልሻለሁ ባረጋው የምትመጣው ነገር የለም። የት አለህና ነው የምትመጣው? ቆይ እኔ ልጠይቅ ሙና፣ ያ ፒክቸር የዛሬ ስንት ዓመት የተፖሰተ ነው ንገርኝ። የዛሬ ስንት ዓመት? ሁላችን የምናሽቃብጥበት ጊዜ ማለት ነው። ኒው ይር ላይ ይሄንን እንትን አምጥተው ነበረ። ፕሮፋይል ፒክቸር የምታደርግበት አምጥተው ነበር። መቼ እንዳረኩት ራሱ አላስታውሰው። ያ ሁላችንም አብይ የሚባል ሰሞን ነበራል። አዎ አድርጌውም ከሆነ በግል ላይፍ ማንም አይመለከተውም። እኔ ብልጽግና ነኝ ብዬ ሳጠቃ ያን የተነሳና አጥቃኝ። እዛም ደግሞ አማራ እየተባለን እንገፋለን። ቦታ የለንም፣ ድምፅ የለንም። እነሱ ጋር እኛ ኤምባሲ እኔ ተብሎ ስብሰባዎች የምካፈል ሴት አይደለሁ። ማንም የሚመሰክረው በግዳጅ ጉዳይ ያለ ኑ ስባል ነው የሚሄደው። ግዳጁም ደግሞ ራሳቸው የፈተፈቱት ጠቢያን ጊዜ በሳራ አልሀበሻ ሰበብ የተፈጠረው ለዛ ጉዳይ ነው ተጠርተን ሄድ ነው። ደግሞ ቀንደኛ ሰዎቹ እዛ ውስጥ ነበሩ ለሱ የሚያቀብሉት። ምን እንደተነጋገርን ምን እንደተባባለን ያውቃል። ግን እኔን መልክ ለማሳጣት እኔ የምነግርህ ነገር ማንም አያስተዳድረኝም። እኔ ላይፍ ያስተማረችኝ ሴት ነኝ። የምናገረውን የማደርገውን የማቅሰው ነኝ። ተናገረች እኮ እዛ ውስጥ አቡ ይናገር አንዴ ፕሊዝ። እሺ መልስ እኮ መስጠት አለብኝ። አንድ ጊዜ አቡ እንዲናገር አድርጉት አንዴ ፕሊዝ። በመጀመሪያ ለእኛ ሁለታቸው እህትና ወንድሞቻችን ናቸው። አንድ ዝን ላይ እህቴ ሙኒት ላይ ያየሁት ስህተት አሁን አማራ ይሸመጋገላል ችግራቸውን ይፈታሉ ባለችው ዙሪያ ለምሳሌ ሸምጋይም ሆነ አስታራቂ ከኛ በላይ የለም። ችግሩ የመናናቅና ያለመደማመጥ ነው። ለምሳሌ እውነታው ጆከርና ሙኒትን አንድ ጓደኛ ጋር ሆነን ደውለን ወደ 50 ደቂቃ ተቀምጠን ረግጠሽን እኮ ተሻለ ሙኒት እንግዲህ ከዚህ በላይ ምን እናድርግ? ችግራችሁን ለማርገብ እኮ ተቀምጠን ታውቃላችሁ አይደል? ሁሉም ነገራችሁ ማን ነው አንድ ሌሊት ቁጭ አድርገው ለምን ታያለሽ? እኔን ወቀሳ የምትመጣው አንተ ሲጀምር ማለት እኔን ወቀሳ የምትመጣው the first night ማን ነው ቁጭ አድርጎ ያሳደረ? ቁጭ ብለህ ቤት ስታስረግጠኝ ለዛሬ ደግሞ ልትወቅሰኝ አንድ ጊዜ ታወሪያለሽ በእንትኑ ማለት እውነት ብለን ስንሄድ ነው። አሁን ለምሳሌ የሚደረገው ልክ አማራው ራስ በራሱ ተመካክሮ ችግሩን እንደማይፈታ መደረጉ ጥሩ አይደለም። ይሄ የአዝማሪውና የቀልዱን ተይውን እህቴ ነሽ ወደ አንቺ ትኩረት ሲያተኩር 2500 ሰው ገልብጬ ነው የወጣሁት። ሁሉም ሰው ያውቃል። ምክንያቱም መጀመሪያ አልገባኝም ጉዳዩ ግን ሌላ አሽሙርና ምናምን መሆኑን ሳቅ ነው። ጆከርም ሌሎችም አሉ የእሷ ስም እኔ ቤት አይጠራም ብዬ ገልብጬ ወጥቻለሁ። ምናልባት አንዳንድ ገና ሳልነቃ የተቆራረጠ ደርሶች ሊሆን ይችላል። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ ላይ መሆኑን ሳቅ ገልብጬ ወጥቻለሁ። ግን ለምን ረግጠሽን ወጣሽ? ለምሳሌ እንደ እህትና እንደ ወንድም ጥፋታችሁን አይተን ሰው ዛሬ ሶሻል ሚዲያ ላይ መጫወቻና መሳለቂያ ነው። የኛን መጣላት የኛን መባላት የሚፈልግ ብዙ ነገር አለ። እዙ ታረቁ ብለን 50 ደቂቃ ተቀምጠን አውርተን አንቺም ችግርሽን አውርተሽ እሱም ችግሩን አውርቶ አንቺም ማን እንዳደርሽበት እሱም አይደርስብሽም ብለን
በቃ ካሁን በኋላ ከቻላችሁ አብራችሁ ስሩ፣ ካልቻላችሁ ደግሞ በራሳችሁ ጠሪቃ ሂዱ እና አሁን ይቅርታ ተባባሉ ስንልሽ ረግጣን ወጣች። ዘግቶባን ነው ብዬ ስደውል ሀቢባ ቤት ገብታ አየናት። በጣም በጣም የምንወደው ትልቅ ጓደኛ ወንድማችን ነው፣ ይሰማ ይችላል። ሁለት ሆነን ማንም ሰው በእኛ መካከል የሚገባ የለም፣ የእህትና ወንድሞቻችን ችግር እንፈታለን ብለን ስለዚህ እሱ መልስ ከሰጠህ በኋላ እኮ ማለት አሁን አንቺ እናንተ ገብተንባችኋል ለማለት ነው። እኔ እንዲህ አይነት ወሬ ነው የምጠላው ማለት የማሳጣት ነገር አንቺና ጆከር ጉዳይ አይደለም። አንቺና ጆከር ጉዳይ አይደለም እየገባዋለሁ። አንድ ጊዜ ጆከር ቆይ፣ እኔ እየገባዋለሁት ለጆከርም ጠበቃ አይደለም፣ አንቺና ጆከር መካከል አይደለም እየገባዋለሁት። እኛ ሽማግሌ የለንም፣ ሌላው ይታረቃል ባልሽው ዙሪያ መልስ ለመስጠት እንጂ በአንቺና በሱ መካከል እንዳገባም ብልሽኛል፣ አልገባሁም። ምናባይ ሰዎች ቪዲዮ እየቆራረጡ ልክ እኔ ከጆከር ጎን እንደቆምኩ እያደረጉ የሚያሳዩት አክት እኛን ለማጣላት እንጂ እኔ ከሁለታችሁም ጎን የለው። ገብቷችኋል? አሁን ግን እኔ መናገር ያስኩት እኔ በነገራችን ላይ ቅር ብሎኛል። የዛን ጊዜ መቼም አንዳንድ ጊዜ የተሰጠ ስለሚናቅ የሆነ ነገር ንቀሽን ረቅጠሽን እንደወጣሽ ነው የተሰማን። እውነት ነው፣ ምንም ጥርጥር የለ። እህቴ ብዬ አክብሬ ለምነን በዛ ሁሉ ሰዓት አውርተን ረቅጠሽን ወጥተሽ ጉዳዩን እንደ አዲስ ስታካሂጅ በጣም ነው የከፋን፣ በጣም ነው የደበረን። ምንም ጥርጥር የለው። ማለት ሽማግሌ እንደሌለን ተውና ተው የሚል አስታራቂ ራስ በራሳችን ችግራችን ለመፍታት እንደማንሞክር አታድርጉ ለማለት ነው። ገብቷችኋል? እኔ ሙኒት እህቴ ነው። ለምሳሌ እዚህ ለአንድ ነገር ጆከር ወንድሜ ነው። እኔ ችግር በደረሰብኝ ጊዜና በዛን ጊዜ ሁሉም ሰው የሚያውቅ ነው። እኛ አመስጋኝ ህዝቦች ነን። ሰዎችን ስናመሰግን ካደረጉልን በላይ አድርገን የምናመሰግን ህዝቦች። አሁን ብዙ ሰዎች አንዳንድ ሰዎች እኔ በሙኒት ላይ ምንም ነገር ያደረግኩት የለ፣ እስካሁን ከማንም ጎን አልቆምኩም። ምናልባት በአዘማሪው ዙሪያ መጥተው አሽሙር የያዙ በኋላ ሙኒት ላይ የሚሆኑ ታርጌት ለሙኒት ሲሆን ገልብጬ ወጥቻለሁ። ስለዚህ ሙኒት እንደ እህት እኔ ቪዲዮም አለ እህቴ በሞቴ ሰሞ ነበርና እንደ እህት ፊቴ የቆመችልኝ እሷ ካደረገች እሷ ከሰጠችኝ 5000 የዱባይ ድርሃም ያሳየች ስሜት ነበር የገዛኝ። ለምን ተነካን የሚለው ስሜቷ፣ ለምን ወንድሜ ነኩት የሚለው ስሜቷ ነበር እኔ የገዛኝ። ገብቶሃል? ከብሩ በላይ እኔ ብሩ ሳይሆን ያላት ሰውነቷ እስከሚንቀጠቀጥ ስልኬ ዝግያ ባላት ሰዓት ያየሁትን ሳይ እውነት እህቴ የተወለደች ነው የመሰለችኝ። በዛን ሰዓት ግን ጆከር እኔ ጋር ነበር። እሷ ቢሮ ስንሄድ ጆከር ነበር። ያው ስለማታውቀው ሊሆን ይችላል። እሷ ቢሮ ስንሄድ በዛ ሰዓት ላይ ለምሳሌ እኔ ጆከርን አላመሰግነውም፣ ግዴታው ነው። ሙኒትን ተሁሉም በላይ አመሰገንኳት። ለምን ሙኒት ጋር አንድ ቀን የተደዋወል ነው ሳውዲ ያለው ዱባይ መጥቼ ተደዋውለን አናቅም። እዛ ግን ዛ ችግር ላይ መታ በዛን ጊዜ ያንን አክት ስታሳየኝ በጣም ልቤ ገባች እና አሁንም አላስረገጥኩሽም ለማለት ነው። ግን እኛ ከሁሉም በላይ ቀድመን ችግራችንን ለመፍታት ማንኛውም ሳንሞክር አንቀርም። እዚህ ሶሻል ሚዲያ ላይ እየመጣ የሚራገጠው በውስጥ አንሰማም እያለ ነው። መናናቅ ይሄ ነው መናናቅ፣ በሌሎቹ አለመናናቃቸው ነው። ስለዚህ ደግሞ ሶሻል ሚዲያ ላይ ያለው እና እንደ አጠቃላይ አማራ ተብሎ ሲነካ አንዳንድ ጊዜ ቅር ያስብላል። እኔም ሆነ ማንኛውም ሰው ቅር ብሎታል። አዎ ሌላው የአንድ ነገር ልናገርና እኔ ሚውት ላል መናገርም አንድ የኔን ስማኝ። አሁን በነገራችን ላይ የሌላ ቋንቋ ስለማንሰማ እንጂ በትግርኛ በደንብ ይረጋገጣሉ፣ በኦሮምኛ በደንብ ይረጋገጣሉ። በደንብ ማቀው በምንድን ነው በካቤራ በሀድያ ቋንቋ በደንብ ነው የሚረጋገጡት ጥግ ድረስ። ሙኒት ምናልባት እሱን አላስተዋልሽ ይሆናል። እያንዳንዱ በገዛ ቋንቋው ሲፋለጥ ሲጋደል ነው የሚውለው፣ ፈጣሪ በሚያውቀው። እኛ ቋንቋውን ስለማንሰማው ወይም አንደርስታንድ ስለማናረገው ያው አማርኛ ሁሉም ስለሚናገረው ይመስለናል እንጂ እያንዳንዱ በቋንቋው ሲፋለጥ፣ ኢቨን ኤርትራውያኖች በቋንቋቸው ሲፋለጡ ነው የሚውሉት። ገብታችሁ ማየት ትችላላችሁ። ሀቅ ነው።
ግን አማርኛ ጎረቤት ሀገሩን ላይ ኤርትራ ድረስ ይሰማል። ስለዚህ ስለሚሰማ የሚመስለለኛ የአማራ ልጆች ብቻ እንደሚረጋገጡ፣ የአማራ ልጆች ብቻ እንደሚሰዳደቡ፣ የአማራ ልጆች ብቻ ያልተግባቡትን ሶሻል ሚዲያ ላይ አውጥተው እንደሚያነጥፉ አይነት ነገር ተደርጎ ይታያል። ግን አብዛኛው ራሱ የምናስታርቀው ካያቸው አብዛኛው የአማራነት ባህሪ ያላቸው ወይም የአማራ ልጆች ጋር ከአማራ ጋር የሚቀርቡ ሰዎች ናቸው። ኢቭን ለእርቅ ደረጃ ብዙ ቤት ሲጠሩ የምታዩት ክሎዝ የሆኑ ወይ አማራ ናቸው ወይ ደግሞ ለአማራ የቀረቡ ሰዎች ለእርቅ በጣም ቅርብ አድርገው ሲያስታርቁም ይታያል። እውነቱ ይሄ። ስለዚህ ምንድን ነው አይ ቲንክ ሙኒት ሚስ አንደርስታንድ ዳይሬክሽን ምንድን ነው አመጣልሻለሁ እያንዳንዱ በራሳቸው ቋንቋ ሲረጋገጡ የሚውሉ ለመታየ ቢገናኙ ሊጋደሉ የሚፈላለጉ በሌላ ቋንቋ የሚናገሩ ብዙ ብሔሮች እንዳሉ ለማሳወቅ ነው እንጂ አማራው ብቻ እርስ በራስ የሚጣላበት ብዙ ነገር የለም። እንዲያውም አማራው ብዙ የሚስማማ ነው። ካየሹ ከሶሻል ሚዲያው ኮምፔር ሲደረግ ከሌላው ለመነጋገር የማይፈላለጉ ለመገዳደል የሚፈልጉ ብዙ ሌሎች እንዳሉ ነው። እና በዛ ላይ ነው ሞር ጆከር በደንብ አጠንክሮ ሊናገር የፈለገው አማራ የሚጣላ የሚጋጭ እያለች ነው ያለችው ያለውና ሞር እሱን እንዲታወቅ የፈለገበት ምክንያት ሌላውም ይጋደላል። ሌላው ከፍ ማለት የለበትም። ሌላው እየተጣላ በቋንቋው ሲባላ የሚውለው ዝም ተብሎ አማራው ብቻ እየተባላ የማይስማማ ህዝብ ተደርጎ መቆጠር የለበትም እያለ ነው መሴጁን እኔ እንደገባኝ የተረዳሁት። እና ትክክል። ይሄንን አንድ ጊዜ አንድ ደቂቃ ስጠኝና አንድ ነገር አብራርቼ እኔ እሷን ለማስጠላት፣ እሷን ለማስኮነን፣ እሷን ለመወጋት ለማስወጋት ፈልጌ አይደለም። እኔና እሷ እንደ ግለሰብ ነው የተጣላ ነው። አሁንም አንስተዋል። ምሳሌ እኔ እንደ ምሳሌ ላንሳለ የነ ሰይድን መለስበታለሁ፣ እሷም ራሷ መልስ ሰጥበታለች። ችግር የለውም። እኔ ይሄ ሁሉ ሰው ተቀምጦ ነጥብ ለመጣል ነጥብ ለማንሳት እኔ የሚዲያ ሰው ነኝ። እንደ ምሳሌ ምናልባት የማታውቅ ከሆነ እዚሁ አንተ የምታውቀው ዳለቻና ጅጅክ እያተጣሉ ምድር ላይ ወርደው እኮ አርሲና ወለጋ ተብሎ ሲገዳደሉ ነበር። ይህን መርዶ ተመልሰሽ መጠየቅ ትችላለሽ። ምድር ላይ ወርዶ በሁለታቸው አርሲና ወለጋ ተብሎ ኦሮሞን አንቺ ከፍ አድርገሽዋል። አማራ አስታራቂ አይደለም፣ አስታራቂ ናቸው ተብለው እነዚህ ሁለት ወንድሞቻችን አገናኙ። ጆከር አንተ ትልቅ ናት፣ ይቅርታ ጠይቃት አሉኝ። ወላ ያወራነው ነው፣ ተነጋገርን። በቃ አቁሙ። አንዱ በጣም እናከብረው ነው፣ አቁሙ። ከዚህ በኋላ አስፈላጊ አይደለም። እሺ ይቅርታ። ሚዩት አላነሳችም። ረጅም ሰዓት ቆይተና ወደ 50 ደቂቃ ይቅርታ ጠይቅ። እሺ ይቅርታ አልኳት። ከዚህ በኋላ አብራችሁ መስራት ካለባችሁ አብራችሁ። አይ እሷን ባለችበት እኔም ባለሁበት ባሽሙርም ይሁን በምንም አልደርስም። እኔ ግልጽ ነው የምናገረው። ባሽሙርም ይሁን በምንም አልደርስባትም። ግን በስራው ጉዳይ የሚያገናኝን ራሱን የቻለ አጀንዳ ስለሚኖር ያገናኘናል። ይችን ብዬ ካፌ ሳልጨርስ ረግጣ ወጣች። እሷ ረግጣ ወጣ። ግን ሀቢባ ቤት ገስት ላይ ናት። እሷ ሲደውልላት እኔ ገባውና ሳያት ሙኒት ሀቢባ ቤት ቁጭ ብላ እያወራች ነው፣ እየተሳሳቀች ነው። ሰያ በቃ አከብራችኋለሁ፣ ተውት። እሷ ረግጣ ወጣ ሀቢባ ቤት ናት። እኔ ግን ለእናንተ ስላልናገራት ያችን ቀን ካገናኙን ጀምሮ ሰርጀሪ ሆነች እንትን ሆነች ሲባል እንኳ ስሟን አንስቼ እንኳ አልተናገርኩም። እኔ አንድ ጊዜ ከዘጋው ነው። በምን ጉዳይ እንደሆነ አላቅም። ወጣች። አሁንም የተውኩ እንዳይመስልህ ገና አንገቴን አስይዤ አወርድሃለሁ፣ አልለቅህም፣ ዘራፍ አለች። ለሰይድም ደወልኩለት፣ ለዛም ደወል ሪከርድ አድርጌ ለሁላቸውም አደረስኩላቸው። ከዚህ በኋላ ወደ እኔ እንዳትመጡ። እኔ ሰይድ ወረባቦ እንዲያመሰግነኝ አልፈልግም። ሰይድ ወረባቦ ይሄን አደረግኩለት፣ ጆከር ይሄን አደረገልኝ፣ ሰይድ ይሄን አደረገልኝ፣ እንደዚህ የምንባባል ሰው ግዴታችን ስለሆነ የእሱ ክፋት የኔ ክፋት ነው። ከማንም በላይ መስዋዕትነት መክፈል ያለብኝን ኤርፖርት ቁሜ ነው የሸኘሁት። ሌላው በቋንቋ ቁጭ ብሎ ሲፋጭ ሲባላ ጉራጌውም ስልጤውም የራሱን የቻለ ቋንቋ አለው። ማንኛውንም ሚዲያ ላይ መጥቶ የታረቀ ተጣልተው እኮ ምድር ላይ ድረስ ቤተሰቦቻቸው ቤት ሁሉ ሲቀጣጠል እናውቃለን። አናቅም እንደ ወደ ሳምሪ ጉዳይ እንመለስ። ገጀራ ድረስ ቤታቸው ሂጂ ብለው ካሜራ ከፍተው እኮ ሂጂ ግደሉ ስትል እኮ አይተናል። ኦሮሞን ከፍ አደረግሽ፣ ስልጤን ከፍ አደረግሽ፣ ጉራጌን ከፍ አደረግሽ፣
ሌላው ማህበረሰብ ከፍ አደረግሽ። እኛን ግን የአማራው ገጽታ እርስ በርሱ መገዳደልና መተራረር ነው አልሽኝ እና ይሄ አግባብ ነው? ጥፋት አይደለም ነው የምትይኝ? የራስሽን ቁመሽ እህቴ ይኸውልሽ፣ እኔ ለአንቺ ለምታደርግ በማስያዝ በእኔ ዙሪያ ችግር የለብኝም። እኔ አሁንም እንዳትይኝ ብያለሁኝ ስራሽ ስለሆነ። ግን ይሄ ስለ ማህበረሰብ የተናገርሽበት ነገር እኔ ጋር እንደ ግለሰብ ነው የተጣላሽው። እኔ እንደፈለግሽ አድርጊ ብያለሁኝ። ከዛ ውጭ ግን የተናገርሽበት አንግል ለሁሉም ለማንም የአማራው ገጽታ ሚዲያ ላይ ያሉት አማራ አይደለም ያልሽው፣ የአማራው ገጽታ ኦሮሞዎቹን ተመልከት፣ ጉራጌውን ተመልከት ነው ያልሽው። እኔ ደግሞ በጣም ዘረኛና ብሔርተኛ የማስቀድመው ማንነቴን ነው። እኔን ከፈለግሽ አሳርጅኝ፣ አስቆርጭኝ። የኛ ገጽታ ግን ሰው አክባሪ፣ ሰው ማስታረቅ፣ ትልልቅ ሽማግሌ ያሉን የበደለውን እንኳ ይቅር የሚለው ዛሬ አንገቱን ደፍቶ የሚሄደው አማራ የሚገደለው የሚቆረጠው በይቅር ባይነቱ ነው። እንደሌላው ጨካኝ ቢሆን ዛሬ አንቺም በዚህ ልክ እኔንም ልትጋፊኝ አትችይም ነበር። ቴንክ ዩ ዮኒ፣ ይህን ነገር አስተካክልልኝ ብቻ። ስለሌላ ጉዳይ ምንም ችግር የለብኝም። ሙኒት እንግዲህ ያው የአንቺ ነው መድረኩ። እንደዚህ ስለዚህ ብቻ ሳይሆን ጠቅለል አድርጎ ይህንም ጉዳይ ያመጣው የእሱና የእሷ ያለመግባባት ስለሆነ ሁሉንም በአንድ ላይ አካሂዶ መታረቅም ታለባቸው መታረቅ ነው። ይሄ መጀመሪያ ይህንን ጉዳይ ያመጣው አንዱን መፍትሄ ካመጣን ሌላው ቀላል። አንድ በአንድ ነው ነገሮች የሚሆነው። ገባ? አንዱን እንጨርሰው፣ ሌላው ወደ ሌላው እንሄዳለን። ጎሄድ። በነገራችን ላይ ዘርዓ ያዕቆብ ወንድማችን ወንድምና እህት ናቸው። ሁለቱም አማራዎች ናቸው። ስለዚህ በመሀል ልታረግ የፈለግከው ፖለቲካ ይደብራል አባቴ። ብትችል ማስታረቅ ነው። አማራ ከሆኑ አስታርቃቸው። ወንድም ከሆንክ አስታርቅ። ፖለቲካ አትስራ። ከሰጠ ደግሞ ሞቅ አድርገህ ስጥ። እሷ ጊፍት ችግር የለባት። ጊፍት ሰጪ እንጂ ተቀባይ አይደለችም። ልንገር ብዬ ወንድምና እህት ናቸው። አንድ ጊዜ ይሁን በዚህ መካከል እኔ አሁን ዘርዓ ያዕቆብ ልንገር ብዬ ይሁን አንድ ድል ስጠይና በዚህ መካከል እሷ ፖለቲከኛ አይደለችም። በነገራችን ላይ ልንገረው ብዬ ፖለቲካ ውስጥ ያለች ልጅ አይደለችም። ለሙኒት አንድ የምናገረው ነው። እኔ አላህ ምስክሬ ነው። ከልጆች ያገናኘ ስለ ሙኒት ሰርጀሪ ምናምን በሚለው ወላሂ አላቅም። እንደውም ሰርጀሪ እያሉ ተጣልታችኋል እንደ ዳግመኛ ነው አልኩት። ይሄ ሶሻል ሚዲያ ላይ እንደዚህ ብላለች ወላሂ አልሰማሁም። እንደውም እኔ በግጥም ያችም ጋር ተጣላህ እንደ እያልኩ ያን ሰርጀሪ የሚባለው ሌላ ስለነበር እነዛ ጋር እንደውም ወደዛ ነበር የወሰድኩት። በኋላ ግን በትክክል ቅኔውን እያመጡ ሲናገሩ ገልብጬ ነው የወጣሁት እና ቁጭ ብዬ እያወቅኩ አይደለም ያስረገጥኩሽ። ሰርጀሪ ሲባል የሌላ ሰው ነበር የጠበቅኩት። በኋላ ነው ሌላ እንደዚህ ብላለች እኮ እንደዛ ብላለች እኮ ያሉኝ። እኔ አከብርሻለሁ፣ በጣም ወድሽ እህቴ ነሽ። ከማድረግሽ በላይ ያሳየሽኝ እህትነት እሱንማ በሙሉ ሰው እኮ እየሄደ ነው። እድሜ ለሷ እያስጠበቡ በሙሉ እያሰሩ ናቸው። ሴቱ በሙሉ ዱባይ ላይ ወረፋ ሞልቷል። አባቴ እሱን አታስብ። እዚህ ላይ እኔ ልመስክርለት ለአቡ የዛን ቀን እኔም ነበር። እሱ አያሳስብ። እኔና አቡ እንዳውም እኔ ስናገር ነው እንድትታረቁ ነው የምንፈልገው በሚል ግጥም ስሰጥ እኔ ያኔ ነው እሱ የነቃ የነበረው። ከዛ በኋላ እሱም የመታረቅ እንድትታረቁ ነው ግጥም የሰጠው። ከዛ ዘርግፎ ወጣ። በቃ እንደዛ ነው የሆነውና አንቺን አልተናገረሽም። ያው ጆካም አንቺም ተናዳችሁ የሄዳችሁበት ነገር። እኔ ግን የምፈልገው መጀመሪያ ሁለቱ ይታረቁና የአማራውን ኬዝ ለብቻ ብናየው ደስ ይለኛል። ለማንኛውም ቀጥሉበት። ማህበረሰብ ነው የሚቀድመው። ብራዘር እኔ ተራ ሰው እኮ ነኝ። እኔ ቁሜ ይቅርታ ጠይቃለሁ። ምንም ችግር የለም። አምናበት ይቅርታ ጠይቅ፣ እኔ ይቅርታ ጠይቃታለሁ። ችግር የለም። እንደ ቀላል ነገር የኔን ተራ ሰው አስቀድመው የማህበረሰብን ጉዳይ አሁን ጆካ እኔ አዶን ነው ለምን እንደዚህ እንደሚደረግ አላውቅም። እኔ አሁን እንደ ፖለቲካ ሳየው ግን እሷን አሁን ወስዶ ከህዝብ ጋር የበለጠ ማላተም ነው የሚሆነው። ልክ አይደለም። እንዲህ አይነት ነገር መቆም ማለሽ እኔ አልጠይቅም። ኦኬ አይደለም። ያ ባይሆን ጥሩ ነው። ለምን እሷ ምክንያቱም ሌላ ብሔር አይደለችም። ቆይ አንዴ ሙኒት አንዴ ይኸውልህ፣ እሷም አማራ ነች። ራሷን ይሰድብ ምን አልክ? እሷም ይቅርታ አልጠይቅም እያለች ነው። አንተ የአማራ ገጽታ እርስ በርስ መታረር ነው ብሎ 14,000 ሰው ይዞ መናገር ለአንተ እንደ ትንሽ ነገር ነው እንደምታየው? እኔ እኮ አንድ ተራ ግለሰብ እኮ ነኝ። አንድ ተራ ግለሰብ ነኝ። አልጠይቅም ካለች ቴንኪው እኔ ወርዳለሁ።
ይሄ ከሆነ ስራ እንትን አቋም አሁን እኮ አየህ አይደለም ነገሩ ወደ ምን እንደተቀየረ ነገሩ ለምንድን ነው የሚቀየር? ራሷ ናት እኮ የተናገረችው። ራሷ ባፏ የተናገረችው ነገር እኮ እኛ አማሮች አይደለንም። እኔ እሷን ብሔር ነካው? ጆካ አዳምጠኝ። እኔ እሷን ብሔር ነካው? የእሷ ብሔር አማራ ነው። ምንም ትነኳል? ምን አውቃለሁ እኔ ብሔሯንም አላውቅም። ጆካ አንዴ ቆይ ሙኒት እናገኝ ማለት ጆካ ፕሊዝ ሽማግሌ ነው ወይስ ለእሷ መኩኔ እንዴት ነው የምታደርገው አንተ? አማራ እኮ ነው ፍቀድ በኔ ገብቶኛል። ለዛ እኮ ነው የምልህ እኔ አማራ ነኝ፣ አቡ አማራ ነው። እንግዲህ ሚውት ነሽ ሚውት ነሽ እናት እና ወንድሜ ምን አለ መሰለህ አሁን አንተ ከይዙ ምን አደረግከው? እሷ ከአማራ ህዝብ ጋር እንደተጣላች አደረገው። እሱ ለብቻ ነው ያልኩኝ እኮ በንዴቱ ሰው ነገር ሊናገር ይችላል፣ ከዛም በላይ ሊናገር ይችላል። ያ ሁለታችሁ ይዘጋና አንተ አይደለም ስለመጥቅ ያለብህ ሁሉም ማሮጅ ይጠይቃል። አሁን የሁለታችሁን ኬዝ እሷ አማራ ህዝብ ማላጠብ ከራሷ ጋር ራሷን በራሷ እኔ ይሄ ፌራል አንዴ የወጣችሁ ይዘጋና ከዛ በኋላ ሙኒት ደግሞ ከእምነት ተነሳስታ እንዳለች ራሷ ገልጻ በቃ ይቅርታ ትላለች። ህዝብ ማለት አማራ ስላለች አክቹሊ አማራ ሲባል ያ ገበሬው እዛ መሬት ላይ ያለው አንድም ቀን ገበሬው መሬት ላይ ያለው መጥቶ እዚህ ጋር ሲሰዳደብ አይተናል። ያ እሱም በገባት መልኩ ታስረዳንና እንግዲህ በምትለው እንሄዳለን። ሁለታችን እሱን ነው የምለው። ገብቷል? እርቃችሁ የመጀመሪያ እነሱን እንትን ከዛ ይሄንን እንደ ህዝብ ነው እንደ ህዝብ ስል ያው ገበሬውን ሳይሆን እዚህ እሊት የሆነ ማኩሻ ከቅድም ጀምሮ እኮ ስለዛ ላልኩበት ላስረዳ እያለች እኮ እድል አልሰጠናትም። ላስረዳ ለምንድን ነው ያልኩት ያለችውን እኮ መስማት አልፈልግም። እሱን ታስረዳና ኦኬ ጥሩ ጆካ መሀልም ሳይገባ እስቲ ያው አይገባም። እኔ ግን መጀመሪያ ሁለቱ ቢታረቁ ደስ ይለኛል። ከዛ በኋላ ያንን ሀሳብ ግን ታስረዳ። አማራ ነው እሱም አማራ ሁላችን ጥሩ ኦኬ እኔ ይቅርታ አልጠይቅም።